የሚፈልግ ሰው አለ እንዴ? በነፃ እኮ የለም እኮ እንዴ። ሰው ደግሞ ወዶ ሽጉጥ አልያዘችባቸው ኑ በግድ ስጡኝ አላለች። ሰው ወዶ ፈቅዶ ጊፍት ለሰጠ ምን ችግር አለው? ምን ችግር አለው? ከኪሳቸው ለሰጧት እነሱ የሰጡት ራሱ የሰጡት ምንም ሳይሉ 24 ሰዓት ቁጭ ብላችሁ ስለሷ የምታወሩ 24 ሰዓት ቁጭ ብላችሁ ስለሷ ጄጅ የምታረጉ ሰዎች እናንተ ምን አርጋችኋል? እስቲ ንገሩኝ። እናንተ ስለ ቤተሰብ ስለ ሰዎች ስለሚያለቅሱ ስለተቸገሩ ሰዎች እናንተ ምን አርጋችኋል? ምን አርጋችኋል? ንገሩኝ። ቤታችሁን እየከፈታችሁ ሙልጭ አርጋችሁ ብላችሁ ደግሞ ልጅ ከእግዚአብሔር ጸጋን ወይኔ ልጄን በነኩ እኔ እግዚአብሔር ምስክሬ ነው። ልጄን አንተ በልጅ ሌላው ይቅር ተውት። ቤተሰብ ቢሰደብ ምን ቢሰደብ ተውት። እኔ ብሰደብ ሙልጭ አርጋችሁ ብሰድቡኝ ምንም ዳዝማታል። ግን ልጅ ሊያውም እግዚአብሔር የሰጣት እግዚአብሔር እኮ ስለሚወዳት ነው። ልቧን ስላየው እኮ ነው እንደዚህ አይነት ልጅ የሰጠው። እንደዚህ አይነት ልጅ የሚሰጣችሁ ማለት ነው ጋይስ፣ እናቶች ማለት ነው እግዚአብሔር ስለሚተማመንባችሁ ልባችሁ ንጹህ ስለሆነ አንቺ ትቻያለሽ፣ አንቺ ማሳደግ ትቻያለሽ፣ አንቺ በትዕግስት ማለፍ ትቻያለሽ ስለሚልሽ እኮ ነው ልጅ። ለምሳሌ የሆነ በቃ የሆነ ነገር ምን እንደምል አላውቅም፣ ብቻ የሆነ የጎደለው ነገር ልጅ ካለኝ እግዚአብሔር ማለት ነው አንቺ ትቻያለሽ፣ አንቺ ጀግና ነሽ፣ ገባቻለ ብሎ ስለተማመነብኝ ነው እንደዚህ አይነት ልጅ የሚሰጠው። ስለዚህ ታዲያ እንዴት አንቺ ነገ ወላድ የምትሆኝ ሴት፣ አንተ ነገ የምትወልድ ሰው ወንድ ሆነ ሴት ሆነ መቼም አግብታችሁ እግዚአብሔር አይሰጣችሁም ለእናንተማ። እንደዚህ ልጅን እንደዚህ በተፈጠረው እግዚአብሔር በሰጠው ነገር የምትሳደቡ ሰዎች እግዚአብሔር ማን ነው የሚያደርጋችሁ? አይስጣችሁ፣ አሁንም አይስጣችሁ። አትውለዱ። እውነት እኔ ሰው ተራግሜ ያላቅ አትውለዱ። ለራሴ ሰው ሲሰድበኝ እኔ ሰው ተሳድቤ ያላቅም፣ ግን አትውለዱ። እናንተ በልጅ የምትሄዱ ሰዎች 5 ሳንቲም ለሰው ሳሰሩ 5 ሳንቲም ከኪሳችሁ ሳሰጡ ማለት ነው አዳሜ ገስት ላይ የተዘቀዘቅሽ ሰውን የምትሳደቢ ሰው ላይ ጣታችሁን የምትቀስሩ እናንተ ማናችሁ? ማናችሁ? በሰው ህይወት ውስጥ ገብታችሁ ማናችሁ? who cares? አንተ ያ ደግሞ ይሄ ጉቶ ነው ጉቶ የሚባለው ሰውዬ የእሱን አካውንት ግን የሚያዘጋ ሰው የለም። ሰው ቁጭ ብለህ አንተ ለስሙ ሀብታም ነኝ ትላለህ። ጫማ ከኋላ ደርድረ ይሄ የሚሸት ገታታ ጫማን ማለት ነው ከኋላ ደርድረ ለስሙ ሀብታም ነኝ ትላለህ። ግን አንተ ለሰው ረድተሃል? ንገረኝ እስቲ። ኢትዮጵያ ላይ አንተ ለሆነ 5 እንደው አለኝ ብለህ ብር ስታሳይ ነበር፣ አለኝ ብለህ ዳይመንድ የምታሳይ ሰውዬ ማለት ነው ምን አድርጋል? እስቲ ንገረኝ፣ አሳይ እስቲ። አንተ ጉረኛን እንደው መቼም ብትረዳ ኖሮ ታሳያለህ። አንተ ታሳያለህ። አንተ ብትረዳ ኖሮ ሰተቤውን ኖሮ እከሌ ለኢዮዳብ ለእከሌ እንዲሰጥቷል ተብሎ ይነገራል። ስምን ቄስ ይጥራውና ምንድነው ሚስትየውስ? አንቺ እንደዚህ በቤቱ ቁጭ ብሎ ልጅን የሚያክል ሲያሰድብ ወይም ደግሞ ስለ ሰው ሲያማ ወይም ስለ ሰው የሆነ ነገር ሲያደርግ አንቺ ባለቤትየው ለምንድነው ግን? ኧረ በእናታችሁ እንደው ቀርጻችሁ ላኩል፣ እንደው ይውልኝ በእውነት ሚስትየው ምንድነው እያደረግሻለሽ አንቺ? ባሌ እኔ ቁጭ ብሎ እንደዚህ ሰውን ሊጎነትል ባሌ ቁጭ ብሎ ሰው ላይ እንደዚህ ለእውቅና መጣር። ኧረ በኢየሱስ ስም ስንት ነገር እኮ ተሰርቶ እኮ እውቅና ይደረጋል እኮ እንዴ! ብዙ ነገር ተሰርቶ እውቅና እኮ ይደረጋል ጋይስ። እውቅና ምን ፌመስ ለመሆን ከፈለጋችሁ ብዙ ነገር ተሰርቶ ይደረጋል እንዴ! ብርቅ ነው እንደ ፌመስ መሆን ጋይስ? ብርቅ እኮ አይደለም። ግን ሚስት ተብዬዋ ልጆች እያሉሽ እኔ ኮንፊደንስ የለኝም ለእንደዚህ አይነት ባል ኮንፊደንስ የለኝም። ይቅርታ አድርጉልኝ። ባሌ ነው ብዬ ራሱ ደረቴን ነፍቼ እንዳንተ አይነቱ ጋር አልተኛም። እኔ አንተ ወንድ አይደለህም። እናንተ ወንድ እንደው የወንድ ምላስ ወንድ ሆናችሁ የሴት ምላስ ያላችሁ ወንዶች አላችሁ። ወንድ ሆናችሁ የሴት ምላስ ያላችሁ እናንተን አሁን እንደው ሚስቶቻችሁ ወይም ገርል ፍሬንዶቻችሁ በእናንተ ኮንፊደንስ ኖሯቸው ነው እከሌ የኔ ባል ነው እከሌ የኔ ቦይ ፍሬንድ ነው ብላ አቅፋ የምትተኛው? ወይስ እንዳንተ አይነት ተሳዳቢ ትሆናለች ሚስት? ወይም እንዳንተ ስነ ምግባር የሌላት ትሆናለች ሚስት? እንዳንተ አይነቱ ደግሞ እኛን ሲያሰድበን አንተ ፕሮቴስታንት ነኝ ትላለህ። ለስሙ ፕሮቴስታንት እንደዚህ አይነት ባህሪ የለውም። ኖ አታሰድበን እባክህን፣ እምነታችንን አታሰድብ። ፕሮቴስታንት እንደዚህ አይነት ስነ ምግባር የለውም። እግዚአብሔር ፈራ ያለው ክርስቶስን የሚያከብር የበታችን የሚያከብር የላዩን የሚያከብር ሰው ላይ ጣታችንን አንቀሰርም። እውነቴን ነው የምላችሁ። እምነታችንን የምታሰድቡ አንዳንድ ሰዎች አላችሁ። አንተም ብሎ ደግሞ ፓስተር ሴጣን ምን አይነት እንደው ጌታ ኬት እንዳመጣበት ወይን አይዘጋ አካውንቱ ወይን የሆነ ነገር አታደርጉ እንዴ? ብቻ በእናታችሁ ተው። ነገ ትወልዳላችሁ፣ ነገ ታገባላችሁ። በተለይ ልጅ ላይ አትሂዱ።
ልጅ ኧረ በስመ አብ በጣም ነው የሚያስጠላው። እንዴ ትወልዳለህ እኮ ትወልጃለሽ እኮ ነገ። ታዲያ ከዛ በኋላ እግዚአብሔር አሁን እያዳሜ የሰው ልጅ ስትሰድቢ እያዳሜ የሰው ልጅ ስትረግሚ ማለት ነው እግዚአብሔር ልጅ ከለክልህና መሀን ሲያረግህ ከዛ ደግሞ ለስለት ትሮጣለህ። ቤተክርስቲያን እያንዳንዳችን እግዚአብሔር የሚቀጣበት ብዙ ምክንያት አለው። የዚህ ሴትን ባሁን እናንተን ያሳያችኋል ቁጭ ብሎ የሀቢባ እንባ ቁጭ ብላ አሁን ስታለቅስ በልጇ ስትመጡ ሀቢባ በጣም ብዙ ነገር ቻሌንጆችን አልፋለች ልንገራችሁ። በግን የልጇ ነገር ግን ቀይ መስመር ስለሆነባት ነው ወጣ ያለቀሰችው። ገባችሁ አይደል? ልጅ በጣም አይነካም። የት አግኝቶ የት የሚያውቀውን የት የሚሰማችሁን እግዚአብሔር ላውም የፈጠረው ፍጡር አይነ ስውርም አድርጎ የሚፈጥረው እግዚአብሔር ነው። ዱዳም አድርጎ የሚፈጥረው እግዚአብሔር ነው። ምንም አድርጎ የሚፈጥረው እግዚአብሔር ነው። እንዴት በልጅ ላይ ይኬዳል? እንዴት? ኧረ በስመ አብ! ግን እናንተ ምን አይነት ሰዎች ናችሁ? ይሄን ያክል ነው የሶሻል ሚዲያ ፍምስና ያሳበዳችሁ? የሶሻል ሚዲያ መፈመስ እውቅናን ለማግኘት ኧረ ይጠፋል፣ እውቅና ይጠፋል እኮ። እኔ የዛሬ 5 ዓመት ማለት ነው አዳሜ እዚህ ቲክቶክ ላይ ያሉ በሙሉ ሱዚ ያሉ የኔን ፎቶ ለጥፈው ነው የሚዞሩ የነበሩት። የኔን ፎቶ ለጥፈው እዚህ ቲክቶክ ላይ እንዳሉ ሁልሽም አለሽ እዚህ ቤት ሁሉም ሱዚን የነካ ማንም እንዳይነካ እያለ ማለት ነው። እውቅና ይጠፋል። ዛሬ የሉም እውቅና፣ ዛሬ ማንም የለም። እዩኝ ማለት ደብቁኝ ነው ያመጣል። ገባችሁ አይደለ? ፍምስናም ቢሆን ምናምኑም ቢሆን እናንተ እንዳያያዛችሁ ነው። ከዛ በተረፈ ግን ምንም አይጠቅማችሁም። ምንም አይጠቅምም። ፍምስናም ሆነ ምናምኑም ሆነ ኧረ በስመ አብ! ግን እንደዚህ ልጅን የምትሰድቡ ምናምኑን የምትሰድቡ ኧረ በህግ አምላክ ኧረ እግዚአብሔርን ፍሩ፣ ክርስቶስን ፍሩ። ክርስቶስ እግዚአብሔር የሰጠን ልጅን እግዚአብሔር ዱዳ ልጅን የሚሰጠው ክርስቶስ ነው። አንቺ ትቻለሽ፣ አንቺ ማሳደግ ትቻለሽ፣ አንቺ አቅማለሽ ብሎ እግዚአብሔር ሰጣት ይሄን ልጅ። ታዲያ በልጇ ትመጡባታላችሁ? እንደው ቢሆንስ እንደው ምን ያክል ብትበድለውች ልጅ እንደው ብዙ አብዛኛውን እንደው ጥፋቷ አመዘነ ብትሉ እስቲ ቼክ አድርጉ በእናታችሁ። ምን ጥፋት አላት እቺ ልጅ? የትኛዋ ጥፋቷ ነው የሚያመዝነው? ከ100% 10 ስጡ እስቲ። የትኛዋ ጥፋቷ? ዘር አጨማልቆ ያሳበዳችሁ የዘር ጉታውንት የመሬት ዘር አዳሜ ስትሞቺ እንዳለ ማለት ነው። መቃብሩ ሲወስድሽ መቼም አንቺ አማራ ነሽ፣ አንቺ ጉራጌ ነሽ፣ አንቺ ትግሬ ነሽ፣ አንቺ ኦሮሞ ነሽ፣ ነይ ወደዚህ ሲኦል ግቢ ና ወደዛ ግባ አይልህም። የሚያስገባ ኃጢአት የምትሰራው የሚያስገባ በዚህ ምድር ላይ ሰው ላይ ምቀኝነትን ስትሰራ፣ ግፍን ስትሰራ፣ ተንኮልን ስትሰራ፣ አባት እናትህን ሳታከብር ስትቀር፣ ሚስትህን ሳታከብር ስትቀር፣ ትዳርህን ሳታከብር ስትቀር፣ 10ቱ ትእዛዛትን ሳታከብር ስትቀር፣ ሰው ላይ ክፋት ስትሰራ፣ ተንኮል ስትሰራ፣ ምቀኝነት ስትሰራ ገሃነም ትገባታለህ። ከዛ በተረፈ ደግሞ እንደ ስራችን ታይቶ ገነትም ልንገባ እንችላለን ምናምኑ። እሱም መድኃኒዓለም ነው የሚያውቀው፣ መድኃኒዓለም። ከዛ በተረፈ ዘር ሃይማኖታችን አይከተል። እንደው ዘር ማንዘር ዘር ምናምን የምትሉ ሰዎች እግዚአብሔር እንደው እናንተን ወይኔ እንደው ምን ብዬ ልራገም? እሺ አክብሩ ዘራችሁን፣ ችግር የለውም አክብሩ። ከመረጣችሁ መብታችሁ ነው እናንተ። እኔ ግን ክርስቶሴ ከዘር ከጎን ጋር ነፃ አድርጎን የፈጠረኝ። አንድን ሰው ያላመነበት ይቅርታ ትጠይቅ። እንደገና ደግሞ እሷ እየተናገረችው በዚህ ወይ ይሆናል ብላችሁ ብታስቡ ምን አለበት? ፖዘቲቭ አስተሳሰብ ቢኖራችሁ ምን አለበት ጋይስ? ኔጌቲቭ አስተሳሰብ ኤቭሪ ታይም ኧረ በስመ አብ ኔጌቲቭ ኢነርጂ። ወይኔ ጌታ አምላክ፣ እኔ እኮ ሰላሜን አግኝቼ ስራዬን እሰራለሁ። ቢዝነሴ ከመጣልኝ መጣልኝ፣ ካልመጣልኝ እንዴ እምተኛው እንቅልፍ ጭቅጭቅ የለብኝ፣ ንዝንዝ የለብኝ። አሁንም ስላየው ስላመመኝ ስለማቃት እዚህ አገር የምኖርበት አገር ላይ ሀቢባን አውቃታለሁ። እናንተ ሶሻል ሚዲያ፣ እኛ ደግሞ ሀቢባን እዚህ እናውቃታለን። ዛሬ አይደለም ቲክቶክ ላይ እርዳታውን መጀመሪያውንም ትሰራ ነበረ። አሁን ደግሞ አገኘች እድል፣ ፍርቱና። እያንዳንዳችን የተሰጠን እድል አለ ጋይስ። ምን አለበት ለሰው ብንደሰት? ለሀቢባ የዘነበውም ለእኔ ይዝነብ። ሰው መውደዱንም እግዚአብሔር አምላኬ ወይ ለእኔም ስጠኝ ብለሽ ብትጸልይ ምን አለበት? አዳሚ በቃ ቪው ፈልጋችሁ ፍቅር እንዴ! ሰው ለምን እከሌን ወደደ? ሰው እከሌ እንዴ! ክርስቶስ እኮ ከናጣታችን ነው የወደደን እኮ ጋይስ። አንዱ ሲወደድ ለምን እንደዛ መማርን ቅጥቀጥ ስታረጓት እምትሰራ ልጅ፣ ለብዙ ሰው የረዳች ሰው፣ ለብዙ ሰው ላደረገች ሰው እንደዛ ቅጥቀጥ ስታረጓት
በፊት ማለት ነው ያመኝ ነበረ ኩላሊቴን። እህትዬ ታውቂያለሽ አይደል ኤልሲ? ኩላሊቴን እያመመኝ ድምፄ ተዘግቶ እያመመኝ አይኔ እዚህ ጋር ቀይ ሆኖ ጥቁር ሆኖ እያመመኝ ነበረ የምቆየው ማመሻ የነበረው በፊት አሉ ሞዴሬተሮችን እንዳለ የሚያውቁ ሁሉን ነገር ቀላል እንዳይመስላችሁ ቁጭ ብላችሁ ማሰባሰብ ቁጭ ብላችሁ ሊያውም እሷ ስልክ ቁጥር ይዛ እንደገና ግሩፕ አድርጋ ኤልሲ ታውቂያለሽ እንደዛ እያመመኝ ለሰው እየጮኩ ኩላሊቴን እያመመኝ ቁጭ ብዬ እርዳታ እያሰባሰብኩ ብዙ ነገር ያማል ጋይስ። እንደውም እሷ ችለዋለች ብዙ ነገር ቁጭ ብላ እያደረገች ነው። በተግባርም እያሳየቻችሁ ነው። ከዚህ በላይ ምንድን ነው የምትፈልጉት እናንተ? ምን ትሆንላችሁ እቺ ልጅ? ነው ያልገባኝ ነገር ምን እንድትሆን የፈለጋችሁት? ሰው ለምን ወደዳት? እግዚአብሔር ሰጣት እግዚአብሔር ሰጣት። በቃ የተፈጠረችበት እድሏ በቃ የሰው ፍቅር ሰጣት። ከመሬት ተነስቶ እኮ አይደለም። እግዚአብሔር እኮ ሁላችንንም የጻፈልን እድል ፍርቱና አለን እዚህ ጋር ግንባራችን ላይ ጋይስ። 24 ሰዓት እያመመኝ ዳሴት ኤልሲዬ 24 ሰዓት እያመመኝ ነው ቁጭ ብዬ እንደዛ እርዳታውን አሰባስ። ከዛ ደግሞ እንደሷ እንደዚሁ ቁጭ ብለው ገብተው ታሪካቸውን የሚናገሩ ነበሩ ምናምናቸው ብዙ ነገር ስለዚህ ብታገኝ ምን አለበት? ከዚህ በላይ ይገባታል። ከዚህ በላይ ደግሞ የቲክቶክ ጊፍት መጥቶ ከዛ ግማሹን ቲክቶክ ይወስዳል፣ ግማሹን ደግሞ እሷ ትወስዳለች። ምን አለበት? እንዳውም በደሞዝ ቢከፈላት እቺ ልጅ እንዴ! ለብዙ ሰው እኮ እያበሰች ነው። ብሩ የተበላባት ምናምኑ የተበላበት እግሩ ታሞ ማንም ሰው መጥቶ ያላየውን እሷ እያመጣች እያሰባሰበች ሕክምና እያገኘ እስከ 1 ሚሊዮን እስከ 2 ሚሊዮን። ታዲያ ምን ችግር አለው ቢከፈላት? እቺ ልጅ ቢከፈላት ምን ችግር አለው? ብታገኝ ምን ችግር አለው? ለምንድን ነው ምቀኛ የምንሆነው በሰው ላይ? ለምን እንዴ? ኧረ መልካም እንሁን ፕሊዝ፣ መልካም እንሁን በእግዚአብሔር። ኧረ ተው፣ ክፋት ምቀኝነት ለማንም አይበጅም። እውነቴን ነው የምላችሁ። በተለይ ደግሞ ልጅ ላይ አትሂዱ ፕሊዝ። ገና በተለይ ያልወለዳችሁ ነገ ምን ይምጣባችሁ ልጃችሁ እያዳሜ ማለት ነው። እውነቴን ነው የምላችሁ። እየዘራችሁትን ነው የምታጭሉት በዚች ምድር ላይ። እያዳሜ ሁላችንም የዘራነውን ነው የምናጭለው በዚች ምድር ላይ። ክፉም ዘራ፣ ጥሩም ዘራ፣ መጥፎም ዘራ፣ ሁሉም ነገር እውነቴን ነው የምላችሁ የዘራችኋትን ነው የምታጭሉት በዚች ምድር ላይ። አይምሰላችሁ። ገባችሁ? ሀቢብዬ ደግሞ እግዚአብሔር ይውደዳት። ድሮ እንወዳታለን እኛ ኳታር ላይ ወረቀት ለሌለው ሰው ወረቀት እዚህ ጋር ሄደ እንዲስራ ስራ እዚህ ጋር ካምፓኒ አለ እዚህ ጋር ሂጅና ስሪ። ኤምባሲ ይሄን አውጥቷል። ኤምባሲ እዚህ ጋር ሁኑ። ስራ ለሌላቸው ማዳም ቤት ምናምን እያፈላለገች ይሄው ስራ እዚህ ጋር አለ ግቡ እያለች ከድሮ ጀምሮ ማለት ነው። ፌስቡክ ላይ ቲክቶክ ላይ ምንድነው አይጂ ላይ ምናምን እንደዛ ታደርግ ነበረ። ገባችሁ አይደለ? እውነቴን ነው የምላችሁ። ከዛ በኋላ ደግሞ ቲክቶክ መጣላት፣ ኦፖርቹኒቲው ተከፈተ እንጂ ከድሮ በጣም ለብዙ ሰው የምትረዳ ኮሚኒቲያችን እዚህ ኳታር ላይ ሁላችንም እናውቃታለን። ጎበዝ ጀግና ነች። ደግሞ በዛ ላይ የስራ ሰው። እኔ ቢዝነስ ነው የጀመርኩት። ይሄ ዩማኔር ምናምኖቹን ቦርሳ፣ ጫማ ምናምን እሷ መክራኝ ነው የጀመርኩት። የመጀመሪያ ጊዜ ልክ ስከፍት ፔጇ የፌስቡክ ፔጅ ላይ ግሩፕ ላይ የለጠፈችልኝ እሷ ነች። መልካም ልብ ያላት። እውነቴን ነው የምላችሁ። እንደዚህ የመቋጠር የክፋት መንፈስ የለባትም ሀቢባ፣ የለባትም። እግዚአብሔር ምስክሬ ነው የምላችሁ። እናንተ ግን እኔ አንዳንድ ሰዎች በተለይ እንዲሁ በምኑ እኔ ያልገባኝ ነገር ፍምስናው ወይም ደግሞ የሰው ብዛት ሊያሳምማችሁ ደርሶ ነው እንጂ ሁላችሁም አንዱ አሜሪካ ነው ያለው፣ አንዱ ጀርመን፣ አንዱ ወይም ምናምን ሀገር ነው ያላችሁት አይደለ? ይሄን ያክል በሀቢባ ላይ ቀንታችሁ እንደዚህ ቀንዳችሁ ቆሞ ጭራሽ ልጅን እስከ መሳደብ፣ ልጅን ገና ዱዳ ምንም የማያውቅ መሳደብ። እኔ እግዚአብሔር ይሁናችሁ ልጅ። እውነቴን ነው የምላችሁ። ሚጥዬ ዝም ትላላችሁ፣ ጓደኛችሁ ስትሰደብ ዝም ትላላችሁ። አሁን እንኳን ጭውላት። እውነት ይኸው እንግዲህ ሚጥሻ የድሮ ጓደኛዋ ነች የሀቢባ ቤስት፣ በጣም ቆንጆ ቤስት፣ አብረው እየበሉ የጠጡ በጣም ብልግና ነው። ምንም ሰው ቢያጠፋ ምንም ሰው ቢበድል ማለት ነው ወይም ጥፋት አጥፍተሻል ብላችሁ ብትነግሯት ካላመነችበት ደግሞ ይቅርታ መጠየቅ ካላመነችበት አላመነችም። በቃ ሰደባችኋት፣ ምን አላችኋት አሰማም። ግን ሮጦ እግዚአብሔር የፈጠረውን ዱዳም አላችሁት
ምንም አላችሁት። አምላኬ ተመስገን ብላ ልጇን እያሳደገች ነው እህታችን። ተመስገን ጌታዬ ለሰጠኝ ልጅ ተመስገን አምላኬ ብላ እያሳደገች ነው። ከዛ በተረፈ እናንተ ነገ ትውለዱ፣ ነገ ምን ታውቁ። በተለይ ወንድ ሆናችሁ ሴት ሆናችሁ ነገ አምላኬ ወይ ሽባ ያደርግ ይሆናል መቼም ልውለድ ስትል አይሰጥም፣ አይሰጥም። የሰው ልጅ ላይ ጣትሽን የቀዘርሽው ምን ላይ አይሰጣችሁም፣ አይሰጣችሁም እግዚአብሔር። እውነቴን ነው የምላችሁ፣ በጣም ይደብራል። ግን እንደው እቺ ልጅ እኔ እኮ የሚገርመኝ የሚሰራ ሰው የሚሰደብ ተሳዳቢ፣ ሰውን የሚረግም፣ ሰውን የሚያሽሟጥጥ፣ እናትን የሚሰድብ፣ እናትን የሚረግም ይከበራል እዚህ ቲክቶክ ላይ። እኔ እኮ ግርም እያለኝ እኮ ነው ያለው። ክርስቶስ ምስክሬ ነው። ወዴት እየሄድን ነው? መልካም የሚሰራ መሞገስ ሲኖርበት መልካም የሚሰራ ዋንጫ ሊሰጠው ሲገባ መልካም የሚሰራ እንደውም ክብር ላይ በክብር ክብር ላይ ክበሪልን እህታችን፣ አንቺ ስሪልን፣ አንቺ በቃ እንደዚሁ ብለን ልናበረታታት ከጎኗ ቆመን ጉልበት እንዲሰጣት እግዚአብሔር ልንጸልይላት ሲገባ እናንተ እሷን ለመጣል እንዴ! ደግሞ ይከበራል፣ ተራጋሚው ይከበራል። ኢሞሽናል እንዳትሆኚ ትንሽ እንድትረጋጊ ሃይላይቱን ለማስቀመጥ ነው እና መግባት ስላልቻልኩ ነው። እዛ በጣም ነው ኢሞሽናል የሚያደርገው። ምን እንደምል አላውቅም። ግን አንዳንድ ሰዎች ግን አንዳንድ ሰዎች አሁን የእሷን ልጅ እንዲያርገው የሚሳደቡ ሰዎች በነገራችን ላይ ደስ አይበላችሁ። ልጇ ከኔ ልጅ ጋር ነው የሚማረው፣ በጣም ጤነኛ ነው፣ ተጫዋች፣ በደንብ ክላስ ውስጥ በደንብ አክቲቪቲ ያለው በጣም ጎበዝ ልጅ ነው ማለት ይሄን ያህል ደንቆሮ ልጅ አላት ብላችሁ ደስ አይበላችሁ እንዴ? በጣም ኖርማል ጤነኛ የሆነ ስፔሻል ኒድ ትምህርት ቤት እንኳን የማይማር ልጅ ነው። ነገርኩሽ። ሳይመን እና አቤኔዘር የተወለዱት ሲጀመር በ2-3 ወር ልዩነት ቢሆን ነው። ሳይመንም ከአቤኔዘር ጋር አንድ ክፍል ነው የሚማረው። ሴቷ ልጅም ኬብሮንም ከአሜን ጋር አንድ ክፍል ነው የሚማሩት። በጣም አክቲቭ፣ ክላስ ወርኩን ሆምወርኩን በስነስርዓት የሚሰራ ልጅ፣ ሲጫወቱ አብረው ሆነው ምን ብለው የሚውሉ ልጅ በምን እኮ ማለት ይሄን ያክል ጮቤ የሚያስረግጣቸው ነገር ልጇ እንደዚህ ነው ብሎ የሚናገሩበት ነገር ምንድን ነው ነው የምልሽ። ምንድን ነው አድርጎ የምትሉት? ልጁን በጣም ጤነኛ ልጅ ነው እና ይሄን ያህል በጣም ደስ አይበላችሁ። እንዲህ አይነት ልጅ አላት ምናምን እያላችኋት አሁን እኔ በእናትሽ ሱዛን ድምፅ ሆኑ። አሁን እኔ ምን እንደማደርግ ግራ ስለገባኝ ነው ቀጥታ አንቺ ጋር የገባሁት። ምንድን ነው የምናደርገው? ላይክ ቪዲዮ እኔ ኖርማሊ ፎቶ ለጥፌ ምናምን ቪዲዮ የምሰራ ሰው አይደለም። ግን እንዴት ነው ድምፅ የሚኮነው? ምንድን ነው የምታደርጊው? ይሄንን መሀይም ህዝብ ምንድን ነው የምታደርጊው እንዴ? የጉራጌ ህዝብ በቃ ሎጂካሊ ያነጋገሯ ሎጂክ ነው። በቃ ስራውን ይወዳል። ለቅሶም ቢኖርበት ለቅሶ ኦኬ። ልጅቷን ከፈጣሪ በላይ መልአክ አድርገው ፐርፌክት አድርገው አስበዋት ምንም አይነት ነገር እንደ አፏን ትዝጋ አታውራ ነው። በቃ ኮመን ሴንስ ልትል የፈለገችው ነገር የጉራጌ ህዝብ ስራ ወዳጅ ነው። ምንድን ነው ኢትዮጵያ ላይ የሚባለው? በፖለቲካ እንኳን ሀገሪቷ ብትናጥ ጉራጌ ቆሞ ቲሸርት ይሸጣል ዘይ ዶንት ኬር ነው የሚባለው። ያ ማለት ምን ያህል ስራ ወዳድ መሆኑን ለማሳየት እንጂ ዲስማች የጉራጌ ህዝብ ምንም አይነት ሴንስ ኦፍ ሂውመር የሌለው ህዝብ ነው አላለችም። ማለት ለምን እንደዚህ ቢዴ አንደኛ፣ ሁለተኛ ደግሞ እኔ የምለው አውሮፓ ምናምን አሜሪካ ምናምን ያላችሁ ሰዎች ግን እኛ አረብ ሀገር ላይ ተሰብስበን በምናደርገው ነገር ምን አገባችሁ? ስንጮህ ደርሱልን። ቆይ ማለት 5 ሳንቲም ረድቶ ማያውቅ ምንድነው? አትደርሱ 5 ሳንቲም ለሰው ደርሶ ማያውቅ ዋታም ጀስት ትራይንግ ቱ ሴይ እኮ አትደርሱልን። ደሃ እንኳን እንዴ ገስት ላይ ገብተን መች እናወራለን? እኛ ገስት ያስገቡናል እንዴ? ሌላውን ተዩ። መረዳቱን ቱ ዘ ኤክስትሪም ነው እሱ። ዊሽ የምታደርጊው በጣም ሩቅ ነው። ገንዘብ መርዳቱ ምናምን ተዩ። እሱ ኖርማሊ ነው የምልሽ። የሆነ ጀነራል ሀሳብ እንኳን ሲኖር እኛ ገብተን ለማውራት ኬፔብል ነን እንዴ? የአረብ ሀገር አይደለም። የኔ ጥያቄ መልስ። ቆይ እቺ ልጅ አሁን አንድ ጥፋት እቺን ጥፋት ነው አይደል ያጠፋችው? ከዛ ደግሞ ከሀቢባ ማለት ነው። ሀቢባ ከሰራችሁ የሚያመዝነው የትኛው ነው? ፈርስት ኦፍ ኦል ዩ ዶንት ኢቭን ኮምፔር የምታደርጊው ነገር አይደለም። አንደኛ፣ ሁለተኛ ከዚህ በፊት ይኸውልሽ ልንገርሽ፣ እኔ በእናቴ አማራ ነኝ፣ በአባቴ ጉራጌ ነኝ። እዚህ ጋር ማንም ሰው በእናቱ ቢተከል ምንም የምሰማው ነገር የለም። ባለፈው ነፍጠኛ እሷ ቤት ገብታ የሆነ ኮመንት ስታደርግ አይ ነፍጠኛ እንደዚህ እኮ ስማርት አትመስኝም ነበር። ልጅቷ ነው ስሟን ያነበበችው። ግን ሀቢባን ትራፕ ለመደረግ ስለሆነ የሚፈለገው ነፍጠኛ ብላ ተሳደበች።
ዩሲ ምን ያህል አፏን እንደሚጠብቁት የምታውቂው በዚህ ነው። አንደኛ። ሁለተኛ አሁን የጉራጌ ህዝብ ከምንም ነገር ስራ ይወዳል። ስራ ወዳድ ነው። እውነቴን ነው። በቃ ማለት ለቅሶም ቢኖርበት ሚስቱን ቀብሮ ወደ ስራው ነው የሚሄደው። ወዩ ነው የፈለገ ነገር ይሁን ይቺ ልጅ ማለት ነው የሰራችሁ ነው የሚበልጠው ወይስ ያጠፋችሁ ነው የሚበልጠው? ሰው መልሶ ኦኬ ይቅርታ ማልም ካለች ማለት ነው ይሄን ያክል ሄዶ ልጅን እስከ መስደብ ያደርሳል ወይ ነው የኔ ጥያቄ። ይኸውልሽ እልህ መገባባቱ ነው የሚበልጠው የዚች ልጅ እልህ መገባባቱ። ይቅርታ አልጠይቅም። እኔ የተናገርኩት ሀሳቤን ዴሊቨር ማድረግ የፈለኩት በራይት መንገድ ነው ለማለት የፈለገችው። እነሱ ደግሞ እኛ ካሰብን ጥፋት አጠፋሽ ብለን እኛ ካሰብን ለምን ሶሪ የምትለዋን ቃል ካፋ በጣም ፈልገውታል። እሷም ደግሞ እልህ ተገባባች። እንደዚህ መስላችሁ ከሆነ ኢትስ ፋይን ሶሪ። እኔ ግን ለማለት የፈለኩት እንዲህ ነው ብትልም ምንም ችግር የለውም። አሁን እኔ በጣም ብዙ ማለስማማበት ፖይንት ግን ኢዳዝም ማተር ይቅርታ ማድረግ ትልቅነት ነው። ይቅርታ መጠየቅ ትልቅነት ነው። ስለዚህ ይቅርታ ብትል እሷ ምንም ችግር የለውም። ኦፍኮርስ አዎ በዚህ ወይ ነው ማለት የፈለኩት እና በዚህ ወይ ተረዱ ማለት ትችላለች። ልጅን እስከ መራገም ልጅን እስከ እንትን እስከ ማለት ያደርሳል። አፈር አባትክ ብላ አንተ ራስክ እኔ ሱዚ አንድ ነገር ልሳደብ የሚታየ ሚዩት አለ እኮ ሚዩት ያደርጋሉ ደግሞ ኦርዲኔተር። እኔ አንድ ነገር ልበልሽ፣ በምንም አይነት ተአምር ልጅን የሚያሰድብ ልጅን ዋጋ የሚያስከፍል ነገር ምንም ነገር ያደረገችው ነገር የለም። ያረዳድ ስህተት አለ። አንዳንድ ጊዜ ኃይለኛ ስትሆን የምትናገራቸው ነገሮች አሉ። ፐርሰናሊቲ አለ። ያም ቢሆን መገለጽ ያለበት በትክክለኛው መንገድ እንጂ አሁን ልጇን እንደዚህ በማድረግ አይደለም። በጣም ሰው አንፌር። እኔ ታውቂያለሽ ከሷ ጋር ያለኝን ቅርበት። እኔ ልጄ ቀን በቀን እየመጣ ዛሬ ከሳይመን ጋር እንዲያርገን ከሳይመን ጋር እንዲሆነን ላይክ ሚር ነኝ እኔ እሰማለሁ። የልጁንም ሁኔታ ቢሆን ምናምን ክላስ ሩም ውስጥ ግሩፕ ኢቭን የትምህርት ቤት ግሩፕ አለ። በየቀኑ ነው አክቲቭ ያስደርግያቸው ፎቶቸው ፖስት የሚደረግልን። ደስታ አስገብኝ ልጁ ላይ የሚደረገው አታክ ሶ አንፌር። በጣም እንደዚህ የምታደርጉ ሰዎች ቱ ቢሆነስ ዩጋይስ አር ኖት ኖርማል። በቃ ከዚህ በላይ ምንም የምችለው በነገራችን ላይ እኮ እሷም አታቆምም እንጂ ግን እቺ ልጅ ብጠፋ ብዙ ሰው ነው የሚጎዳው። ልንገራችሁ አረብ ሀገር ላይ በተለይ ያለ ይሄ ደግሞ ጉቶ ተብዬ ወይም ሚስቱ አትይዝልንም እዛው ወይም ስራት አታስይዘውም ወይም የሆነ ነገር አይደረግም። ሁሌ የሆነ ነገር ውስጥ ፊንጥር ብሎ ካልገባ አይሆንም። ይቅርታ አድርጊልኝ የሆነ ነገር ውስጥ ካልገባ አይሆንም ነው የሚያዩት። ሄደው ወይ ሚስትየው ምን አይነት ሰው ነች? እኔ እንዴት ነው በእንደዚህ አይነት ወንድ በእንደዚህ አይነት ባል ኮንፊደንስ የሚኖራት? እኔ ግራ ግብት ነው ያለኝ። ምን አይነት ሚስት ነሽ እንዴ? ለምንድን ነው ስርዓት ያዝ እንዴ? ኮንተንትህን አስተካክል በቃ እንዴ። ማኔጅ አድርጋለሽ ያንተሳቦ እንዴ? ለሀቢባ ሲያወራ እኮ ነው 200 እና 300 ሰው የሚያየው። ማን ኮንተንት ምንድን ነው ይሄን ያክል ፍምስና ጭንቅላቱን አሳብዶ ሊያስቀምጠው ነው እንዴ? ያልገባኝ ነገር እንዴ 5 ሳንቲም እኮ ሰጥቶ አያውቅም እሱ። ጉራውን ሲነፋብን ጫማውን ከኋላው ደርድሮ ለኢትዮጵያን ታውን ቤተሰብ። አንተ እኮ ወንድምህን እኮ አሳልፎ የሰጠ ሰው እኮ ነው አንተ። እንኳን ሌላ ድሃ ልትረዳ አይደለም ለገዛ ለወንድም ያልሆንክ ሰው ነው እኮ አንተ። ይወዳም ማለት ለገዛ ለወንድሙ ያልሆነ ወንድሙን እንትን ብሎ እንዴ! ስንት ጉድ እኮ ነው ያለው እኮ ስለ ይወዳም እኮ። በቸርች እንኳን ተጠልተህ እኮ ነው አንተ ከቸርች የተባረርከው እኮ አሜሪካ። ይቅርታ አድርጊልኝ አንዴ ሱዚ፣ በዚህ አጋጣሚ እኔ መናገር የምፈልገው ነገር አለ። ሀቢባ እናንተ ተጎልታ ተሰክታ ውላ ምናምን የምትለዋት ልጅ ማለት ነው ቢያንስ ከሪያል ከ7,000 ሪያል በላይ ደሞዝ የሚከፈላት ሰው ነበረች። ለማሳቋት ማለት ነው ልንገራችሁ፣ ልጇን በሰራተኛ በስነ ስርዓት ትራክ ውስጥ ለማምጣት ስራዋን ትታ ቁጭ ብላ ስታሳድግ የነበረች በጣም ለማንም ሰው ምሳሌ የምትሆን ልጅ ናት። እናንተ ዛሬ ተናግራችሁ ልቧን መስበር ስላልቻላችሁ አሁን ደግሞ በሱ እንምጣና ደንቆሮ ብለን ልጅቷን እናሳፍራት ብላችሁ በዚህ መንገድ ነው መጣችሁ። ችግር የለም ዛሬ አለቀሰችላችሁ፣ ደስ ይበላችሁ። ሁላችሁም ግን በቤታችሁ ይግባ። ይሄን ነው የምለው። ያሳዝናል በጣም ግን የሚሰራ ሰው አይወደድም እዚህ ሀገር ላይ። በቃ አበሻ እኛ በአጠቃላይ የኛ ማጆሪቲ አውሩ። ሰላም፣ እንዴት ናችሁ?
እግዚአብሔር ይመስገን። አውሪ እንጂ ተንፍሺ እህቴ። ጓደኛሽ አይደለች እንዴ? ተናገሪ እስቲ። የምታውቃከል የምናውቀው ነገር ስላለ ተናገሩ። ስለ ልጅ ሲነሳ እንደሚያመኝ ስለምታውቂ አልቅሽ። እሷ ስታለቅስ እያለቀስኩ ነበር። መቤቴን ማለት በቃ ይሄን ያህል ጨካኝ ሆነናል። በምንም እሷን እንደፈለጉ ርግጥ ያርጓት፣ እንደፈለጉ ይጨፍልቋት። ልጅ ጋር ምን ያስኬዳል? ምን አደረገ እንዴ? እንደ ማንኛውም ልጅ ተጫዋች፣ እንደ ማንኛውም ሳቂታ፣ እንደ ማንኛውም እኮ ነው። ምንድነው የጎደለው ልጁ እንዴ? ምን ሆነው ነው? እሷን የሰበሯት መስሏቸው ከሆነ ተሳስቷል። ሞር ጀግና እያረጓት ነው እየሄዱ ያሉት። ሞር እንድትበረታ ነው እያረጓት ያሉት። ሌላ ምንድን ነው እንደዚህ? ይሄን ያህል ጥላቻ ግን አይደለም። ይሄ ነገር ይገባታል ወይ? ቃል ከሰራቸው አንጻር እንደዚህ አይነት ነገር ይገባታል ወይ? ግን የፈለገው እኔ ስለ እሷ ልናገር አልፈልግም። ይሄን ያክል ምቀኝነት ለምንድን ነው? መንካት ምን አመጣው? ልጅን ማክል ምን አመጣው? ልጁ ምን አመጣው? የራሴን ነገሮች በራሴ ማድረግ ተስኖኛል። ለማንኛውም ከነገ ጀምሮ ስራ ፈልጌ እገባለሁ። አይገባትም፣ እንደዚህ አይነት ነገር አይገባትም ጋይስ። በጣም እኔ አይዶን ነው የምንከተለውንም ሰው አናቅም፣ የምንደግፈውንም ሰው አናቅም፣ የምንወደውን ሰው የምናበረታታውን ሰው እራሱ አናቅም። ማን ነው ፎሎ የምናደርገው? ማን ነው የምናዳምጠው? ማን ነው የምንከተለው? አናቅም። የሚሰራን ሰው እንደዛ መጀመሪያ ሊጀምረኝ ነው። ስናደድ ይነሳብኛል። አያቸዋል እህትዬው አውሩ። አንዳንድ ስለ ራሳችን ገበና ስናወራ ይኸው ለእንደዚህ አይነት ጠላት እጃችንን እንሰጣለን እና በጣም ነው እግዚአብሔርን በጣም ሰማኝ። ቀን ግን ስታለቅስ በቃ በልጇ ስስ ጎኗን አገኛት። ስስ ጎኗ ልጇ ነው። በቃ ሌላ ነገር የላትም። ስስ ጎኗ እሷን እንደፈለጋችሁ አድርጓል። እኔ ስለ እሷ አልከራከርም፣ ግን በልጆቿ አትምጡ። በቃ ልጆቹ ምን አደረጉ? ልቤ በጣም ይደነግጥ። እሷም ይህን ላይ ደግሞ ምን አደረገች? ተፋቷት። እኔ የኔን ሀሳብ አልተረዳችሁኝም ጋይስ። ፈለጋችሁ ብሎ ካርጓት የኔን ሀሳብ አልተረዳችሁኝም። ይህ ልጅ ማለት ነው ምን የጥፋት አጥፍታ ነው? ወይም ዘር ተሳድባ ነው? ወይም ምን አድርጋ ነው? ምንድን ነው ይሄን ያክል ተቀኖራል? በቃ ሰው ያልተመቸው እንደ ሰው ፍጹም ነኝ ብላ ማሰብ የለባት። ማንም ሰው ተከታይ እንዳሉ ሰላም ወዳጅ እንዳሉ ታውቅ አለባት። ይሄ የተፈጠረው ነገር እዚህ ደረጃ እንዲደርስ የሚያደርገችው እሷ ያገባባች መግባት የለም። በቃ ጥፋት ሆን ይህ ሁሉ ልጇ ተሰደረ፣ ቤተሰቦቿ ተሰደረ፣ ሁሉን ነገር ዝም እያለች አልፋ ልክ አሁን ልጇ ሲነካ ደግሞ መጣ እንዴ ካላልም ካልኩ መብቴ እኮ ነው መብቴ። ያ ሰው ካላመነ ግን እድ ውስጥ አትገባባ። ማስረዳት አትሊስት የምታስረዳበት አነጋገሯ ማስረዳ። አንድ ነገር ልንገራችሁ፣ አንድ ሰው መጥቶ እንዲ አርጊ ሊለኝ አይችልም። እኔን ማለት ነው ካላመንኩበት እሱ እኔም እንደሷ እኮ ነኝ። እኔ ካላመንኩበት ማንም ሰው ሊያስገድደኝ አይችልም። ማን ነው? ምንድን ነው? ማናችሁ? እዚህ ሶሻል ሚዲያ ላይ ያሉ ሰዎች እንዴ ማንም ምንም እኮ እኔን ሊያስተዳድረኝ አይችልም። ማንም ምንም ሊያደርገኝ አይችልም። ያመንኩበትን ደግሞ የመናገር መብት አለኝ መሰለኝ። እንዴ ማን ነው? ምንድን ነው? ሁ ኬርስ? እንዴ ማን ምን አግብቶት እንዴ? ማን ነው? አንድ ንጹህ ሰው አለ። 100% ክርስቶስ ብቻ ነው ንጹህ ሰው። ይሳሳታል። እኔን ማለት ነው እንዲ አርጊ ሊለኝ አይችልም። ማንም እኔ ይቅርታ መጠየቅ ካለብኝ እግዚአብሔርን ይቅርታ የምጠይቀው እንጂ ሰው ይቅርታ አልጠይቅም። ማነው? ምንድን ነው? ይቅርታ የምጠይቀው እንደዛማ ካሰብሽ ደግሞ ልጄ ተነካብኝ፣ ቤተሰቤ ተነካብኝ ብልሽ ማለት አትችይም። ሚዲያ ላይ እስከተመጣሽ ድረስ ማንም ወዳጅም ጠላትም ይኖርሻል። ልትረገጭም ትችያለሽ ኤኒታይም። ይህንን ደግሞ ማመን አለባት። ይህንን አሁን ማንን ማስገደድ አትችልም። ያ ማንኛውም ሰው በተረዳው ልክ መጥቶ ሊቀርባት ይችላል። አሁን ልጄ ነኩብኝ ብላ ዛሬ ስጠርም ያሳዝናል። ግን አንዳንዴ ሰው ያስለቅሳል። ግን ማለት ነው ማን ምንድን ነው እና ነው እኔ ይቅርታ ካልጠየቃችሁ ብሎ መጠየቅ የሚችለው ማን ነው? ምንድነሽ? ማንሽ? ውጤቱን እያየሽ ነው። ውጤቱን እያየሽ ነው። ይቅርታ ጠየቀች አለ። አንቺ እኮ አንድ ሰው ወይ ግለሰብ ውጤቱን ደግሞ እነሱ ዞሮ ያገኙታል። እነሱ ዞሮ ያገኙታል። ዛሬ ልጇን የሚሳደቡ ሰዎች ማን ያደርጋቸዋል? እግዚአብሔር ይከራቸዋል። እግዚአብሔር እግዚአብሔር መፈራት የምናውቀው ነገር የለም። የምንናገራቸው ነገሮች ጥንቃቄ ቤተሰብ ላይ ይደርሳል። ምንም የማይሰማ
ልጅ ሲሰደብባት ይሄ ሁሉ የእሷ ውጤት ነው። ይሄ ልጅ ምንም በማያውቀው እሷ በምታደርገው ካራክተር ራሷሽን ቆጥረሽ እኮ ነው። እሷ ምን አድርጋ ነው ይሄን ያክል እሱን መጀመሪያም የጀመራችኋት? ለምንድን ነው በኔጌቲቭ የምታስብ? አይደለም ቆይ ሰዎቹ ጆዲ ለምንድን ነው በነገር ያሰቡት? ጉራጌ ራስ ወዳድ ነው እኮ ስራ ወዳድ እኮ ነው ያለችው። ለምንድን ነው በኔጌቲቭ የምትወስዱት? በነገር የምትወስዱት እኔና አንቺ የተረዳንበት መልክና እነሱ የተረዱበት አንድ አይነት ካልሆነ ማይም ኮኑ ነው የምንምናገረው። ገደል ገባች እኮ ልጇ ተሰደበባት። ይኸውልሽ ገደል የገባች እኮ እሷ ናት። እነሱ አይደለም ልጆቿ ተሰደበባት። መሳደብ ሽንፈት ነው። there is nothing to do with loyalty። ለጉራጌ ህዝብ ሎያል የሆነ ሰው አይደለም የሚሳደበው። በዚህ አጋጣሚ እሷን ለማጥቃት የፈለገ ሰው ነው ወጥቶ የሚሳደበው እንጂ አይደለም። ኒትሻይ ሌላ እኮ አይደለም። ቅናት፣ የቅናት መንፈስ። እኛ እንኳን እዚህ ሀገር አብረናት ያለነው ሰዎች እኮ አንቀናባትም። በእግዚአብሔር እውነት እኛ አንድ ሀገር ያለን ሰዎች አንቀናባትም። እሷ ላይ የማያውቋት ሰዎች ከየትም ይቀኑባታል። አይዶም ለምን እንደሆነ አላውቅም። እድ አይ ሱዚ እንዴት ነሽ? አለት እንጂ ኧረ ጉድ ነው። ኧረ በኢየሱስ ይሄ ለወደፊትም ለማንም በቃ አሁን ከሀቢባ ላይ ሆነ እንጂ መማርም ላይ ተነዋል። ገባሽ አይደለ? መማርን እንደዛ መማር አስለቅሰዋታል አይደለ? አልቅሳለች። መማር ማን ነበረች? እንደዚሁ እንደ ሀቢባ ሰው የምትረዳ ልጅ ነበረች። ገብቶሻል? የኛ ህዝብ ምኑ መሰለሽ እየወደደሽ ራሱ ይጠላሻል። ገብቶሻል? እየወደደሽ በቃ አሁን ሀቢባን የሚወዳት ራሱ ያቺ 10 ግማሹን 60% ቲክታክ የሚወስደው ጊፍት የሚያቃጥለው ግርሳት የሚሆንበት አለ። ልክ እንደከፈለ ማለት ነው። ገብቶሻል? እኔ ስከራከር አሁን ገብቼ ለምን ትላላችሁ ስል እኔ ለሀቢባ ልስጥ ጊፍት እንኳን ሳያውቁ 22 ሌቭል የደረሹበት እሷ ነው። በቃ እሷ ላይ ምን ይደጋረው? ምን ችግር አለው? ከራሴ ከገንዘቤ ከብሬ የሰጠው ማን ምን አባቱ አገባው እንዴ? ከእናንተ ባንክ ስጡልኝ አላልኩ። ከራሴ ባንክ ከሰጠዋት ምን ችግር አለው? ማን ምን አባቱ አገባው ነው? ግን ያላወቅንበት በጣም ገባሽ? ይሄንን ሶሻል ሚዲያ ሌሎች አፍሪካን አሁን ናይጄሪያኖች ጋር ምናምን ፌስቡክ ላይ እና ምናምን ከሄድሽ አንዷ ከጀመረች በጎ ነገር ወይ ደግሞ ገንዘብ የሚያገኙበትን ነገር ሶሻል ሚዲያ ላይ ተፍ ካሉ ሌላዋ ዘመዷ ትከተላታለች። በጥሩ ሆነው ማለት ነው። አብሮ ነው የሚያበረታቱት። አሁን ሀቢባና አንዳንዴ ደከመኝ ትላለች አይደለ? አግዙኝ በቃ የምትችሉ ከሆነ እናንተን ቤታችሁን ክፈቱና የሚረዳ መርጦ ትላለች። ስለዚህ ምን ችግር አለው? ስለምትጅዬ ስለደከመኝ እኮ ነው ያቆምኩት እኮ እኔ ለአብድ ስለደረስኩ ስለደከመኝ ነው እኔ በመሀል አቆሜ የራሴን ቢዝነስ ብቻ ሰርቼ የምወጣው። እንዴ እንደሷ ማንቻ ያለ አይ ነው። ግን አሁን እነዚህ እንደሚያደርጉ ሰዎች ከፍተው እንኳን እኛን ደግፍ እንምጣላቸው ሳይሞክሩ ይሄ አብሶ በጻል ልጅ ላይ ደግሞ እግዚአብሔርን ነው የምልሽ እንኳን እንዲህ ሊናገሩ ካፋቸው ሊወጣ እኔ ፎቶ የለጠፉ ጊዜ ዘግንኖኛል። ግን በጣም ዲስከስት እኔ እንጃ በጣም ያስጠላል። አይደረግም። ሁሉም ነገር ነገ ቀሪ ነው። ዛሬ ምን ተነፍሳት አየሪ ነው ቆሞ ማንም ሰው እኮ ልንገርሽ አይደለም እኮ ቲጂ አንድ ነገር ልንገርሽ። ኦኬ ሳያጠፉም ብዙ ሰው ይሰደባል። እናቷም ተሰድቧል። መማርን እንዳልሽው ስንት አመት ነው የምናውቃት ስታለቅስ አብረን ስንት ነገር አይተናል አይደለም? ምንም አላደረገች። ከአንደበቷ ምንም አይወጣም። ግን ከእነዚህ ሰዎች ማለት ነው እንደው የሰሩት ነገር አያመዝንም ከጥፋታቸው። ያንን ለምንድን ነው የሚሸፍኑባቸው? አንድ ጥፋት ከተገኘ ያችን ይዘው የሚሉት ነው። ለእንደዚህ አይነቱ ደግሞ አሁን እኔ የማስበው በእኔ ደግሞ ብሄ አሁን ቅድም ጆዲ እንትን አልነገረችሽም አልተግባባችሁም እንጂ አንዳንዴ ምን አለ መሰለሽ አንቺ ምን አልሽ? የራሴን ቢዝነስ እንትን ብዬ በቃኝ እጭ ብዬ በቃ እንትን ብያለሁ አልሽ። አሁን ምንድን ነው ሀቢባ ማድረግ የነበረባትም ቢሆን በሀቢባ ሳይድ ደግሞ ከሄድም ፌር ከሆነ በቃ አሁን የሚፈጠሩ ችግሮች እሷ ምን ያህል ብርቱ ስንት ሰው እንደሚፈልጋት ታውቃለች አይደለ? ምን አለ መሰለሽ እልህ ምላጭ ያስወጣል ያለ ሀገራችን ሰው አይደል? እንደዛ እንትን ውስጥ ከመግባት ሴም ታይም እኔም ብትጠይቅኝ አሁን በፌር ሳይድ ነው የሚሄድልሽ ሱዛን። በተኔክስ ደይ በቃ አትበለጭ። ስማርት ውመን ናት። ስማርት ገባሽ ወይ እንዴ? የራሴን ህዝቦች የራሴን እንደ እኔ ጉራጌ ሆኜ በቃ እንደዛው ከወሰዳችሁት ይቅርታ በቃ እስዳን ገባሽ አይደለ?
አለቀ፣ ተዘጋ ከዛ ፋይሉ። ከዛ በኋላ ዩዳ ቤት ይሄ ሌላው የሚፈናጠረው ተዩ የእውነት ቅናት ነው። ይሄ ግን ይተናደድ ካለ ዜሮ ነው። ጨርጭሮ አንዴ ሌሊ ላይ ይወጣል፣ አንዴ ማን ላይ ይወጣል። አልሳካለት አለ። ስለሱ ስም መጠራትን በቃ ይፈልገዋል ምናምን። እንዳውም ዛሬ ራሱ ስም ማዘዝ ፖለቲካ ለፍልፎ ያመለጡ እነዛ እንትን ሴቶች ተገብተው ቁጭ ብለው እዛ ይፈተፍቱለታል። እሱ መቆጠር መጠራትም የለበትም። እሷ ግን እኔ እንደው በዩቲዩብ ነው የምንከታተላት። አሁን ቤት ቁጭ ስን ጓደኞች እንደናንተ አሁን የምትቀርቧት በዛ በተፈጠረ ሰዓት ወዳጅ የሆነ ሰው ደውሎ አይ እንዲህ ልመያያዙ አስፈላጊ አይደለም። ለምን ቅድም እንዳልሽው እኛ የምንወስደው በኖርማል አታነሳም ስልክ እኮ አሁን እኮ ሀቢባ እኛን እዚህ ሀገር ያለን ጋር ኮሚኒቲ የላትም፣ ኮሚኒኬሽን የላትም። እንዳውም ከኔ ይልቅ ደግሞ በጣምም ደግሞ ለሚትሻ ለቃል ምናምን ጓደኛ ማቾች ነበሩ፣ በጣም ቤስት ማለት ነው። እኔ እንኳን ከነሱ በኋላ ነው መጥቼ ተዋውቅሱ። አሁን ዛሬ ቅድም ፖስቴሽን አይቼ ነው ይለናል። ይቺ ልጅ የት ነበረች ነው ያልኩት። ፖስቴሽን ሳይ በቃ ይቺ ልጅ የት ነበረች? እዛው አጠገቧ እንደዚህ አይነት ጥሩ ጓደኛ ፖስቴሽን አይቼ ነው ወዳንቺ የገባሁት። እዛ ሰዓት ላይ ሆነ ሁሉ ሩቅ ሳይኬድ አይ አቡዬ በቃ ይሄ ልኬላታለሁ። ዋትሳፕ ላይ አላየችውም። ዋትሳፕ ላይ ልኬላታለሁ። ኖት ቱ ሌት ይኸውልሽ እልህ ከመያያዝ ያደረጉ አይደለ ምን አይነት እናትን ባለማወቅ የሚያጠፋሁት ነገር ካለ ይቅርታ። ትልቅነት እኮ ነው። እራሷ ትለዋለች እኮ ይቅርታ ጠይቁ ትላለች እኮ። አሁን በዚህኛው እንዴት እንደተሸወደች እሱ መድኃኒዓለም የሚወቀው። ግን ቲጂ እራሷ ይቅርታ ታስጠይቅ የለ እንዴ? አሁን ሌት ሆኗል። ምክንያቱም እሷም ኦልሬዲ የለህ ተገባብታ ሌላ ነገር ውስጥ ኢትስ ቱ ሌት አይ ቢሊቭ። እኔ ፍሮም ዘ ቢጊኒንግ አልኩሽ እኮ አንድ ሰው በተረዳ ኤቭሪዴ እኮ እንለዋለን። ያሰብኩት እንደዚህ ነው። በዚህ መንገድ ተረድተው ከሆነ ግን ሰው ማለት ምንም ማለት አይደለም። እሱን እኮ ነው የምልሽ። በዚህ ወይ ለመናገር ፈልጌ ነው። ራሴ የወጣሁበት ማህበረሰብ ነው። እንደዛ ከመሰላቸው አም ሶሪ ብትል በቃ ብትፋውዳስማለት በሀቢባ ስማርትነት አሁንም ይስነቱ ሌት ሳይመንን ለጠፉና ይኸውልሽ እግዚአብሔር ወርስት ነገር ሰጥቶት የሰው ልጅ ሀቢባ በጣም ጥሩ ልጅ ስለሆነች ነው የቤቷን ገበና ልጄ እንደዚህ የሚገጠምለት እንዲያደርገን እንደውም ዶሮ የሚወስድ የሚፈልግ ካለ ብላ የሚገርም ነገር። ከዛ ሌሎች እናቶች ወጡ አያፍሩም በልጆቻቸው። ከዛ በኋላ ገባሽ? ያንን ነገር ማንም ይረሳ የለም። ከኋላ የጀርባ የሚቆም ስንት ህዝቦች አለን። አሁንም ቢሆን ኢዝ ኖት ቱ ሌት ሳይመንን እንዲያደርጉ ምንም የዓለም መጨረሻ አይደለም። ምንድነው አሁንም በቃ ነገ ትጣጥባን ፊቷን ምልስ ብላ ለሌላው ጠላት እንትን ትበል። በቃ አም ሶሪ በቃ እኔ ሌላው ለምን ይበዛል ጠላት? ከዚህ በፊት ነክቷት እንትን ብሏት የማያውቅ ቤቱን ከፍቶ ቲክታክ ላይ ቁጭ ብለው የማይሳደብ ስንቱ አፉን እየከፈተ ነው አይደለ? ታሳፍራቸው። አሁን እናንተም የቅርብ ጓደኞቻችሁ እኮ ካላችሁ ምን ይመጣል? ኦልሬዲ ከዚህ በኋላ እኮ ምንም አይመጣም። ልጄ ላይ ደረሱ። ከዚህ በኋላ ወጣ አሁን ይቅርታ ትበል አትበል